አለማየሁ ይባላል። ከጋርመንት አካባቢ ነው የመጣሁት። እኔ የሆነልኝ በገስታውስም በጉባኤም አያለሁ። ከ10 ዓመት በፊት ኤችአይቪ ነበረብኝ፣ እኔም ባለቤቴም ነበረብን። እኔ የባለቤቴን ፎቶ ይዤ ገስታውስም ገባሁ። እግዚአብሔር ሰው ጸለየልኝ። ከዚህም በኋላ ተፈጉሳችኋል፣ ሁለታችሁም ሄዳችሁ ቸክ ማድረግ ትችላላችሁ አለን። ቸክ አደረግን፣ ሁለታችንም ነፃ ነን። ከዚህም በኋላ ምንም ምን አልሽ? ከ10 ዓመት በፊት ኤችአይቪ ነበረብን። መድኃኒት እየተጠቀምን ነበር ሁለታችንም፣ ባለቤቴም እኔም። ከዛ እኔ በገስታውስም ገባሁ። የባለቤቴን ፎቶ ነው ይዤ የመጣሁት፣ እሱ በአካል አልመጣም። ከዛ የእግዚአብሔር ሰው ጸለየልን፣ ሁለታችንም። እሱም ተፈውሷል አለኝ፣ እኔም ተፈውሻለሁ። ተመርምረን ነፃ ነን አሁን። እናንተ ሰዎች ያለችውን ሰምታችኋል? ምንድን ነው ያለችው? ለስንት ዓመት ምን እየቃምን ነበር አሉ? መድኃኒት። ለስንት ዓመት? ገስታውስ የመጣችው ማናት? የተፈወሰው ምን አላችሁኝ? ለምን እንደሚቀልባችሁ አላውቅም። እግዚአብሔር ሲሰራ ለእግዚአብሔር የሚገባው እልልታ ያስፈልገዋል። የሚገባው ክብር፣ የሚገባው ጩኸት ያስፈልገዋል። ለማካበድ ፈልጌ አይደለም። ብዙ ከዚህ የተሻሉ ብዙ በሽታዎች እግዚአብሔር ሲፈውስ አይተናል። ግን የሥራው ባለቤት እግዚአብሔር ነው። ወይ ሐዋርያው አይደለም የሰራው፣ ወይም ጉሩም አይደለም፣ ወይም እናንተ አይደለም የሰራችሁት። የሰራው እሱ አልፋ ነው። የሰራው እሱ ኦሜጋ ነው። አያችሁ፣ በጌታ አንድ ነገር ልንገራችሁ። ሰው ትንሽ በሽታ እንዳለባት የሚያቅሰው ሊያገላት ይችላል፣ ዞር ሊያደርጋት ይችላል። የማይጸየፍ የምህረት ባለቤት፣ የቸርነት ባለቤት፣ የርህራሄ ባለቤት፣ የፈውሱ ባለቤት ይገባዋል። ጩኸት፣ እልልታ፣ ጭብጨባ ለናዝሬቱ ኢየሱስ ይገባዋል፣ ይገባዋል። አጠገብ ያለው ሰው ነካ አድርግና ስትደሰት በለው። ነካ አድርጉ። ስትደሰት በለው። በሰው ምስጋና በለው። ስታመሰግን በለው። ብዙዎች ደግሞ በለው ባንተ ምስጋና በለው። እግዚአብሔርን በለው ያመሰግኑታል። አሜን ነው ወይ? በምስጋና ውስጥ ምን አለ? ምን አለ? ምን አለ? ጩኸትና እልልታ ለናዝሬቱ ኢየሱስ ለሚፈውስ 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 እግዚአብሔር ያክብርልን። ቁጭ በሉ። እናንተ ብታቀሉት እኔ ስለማላቀለው ጉዳዩን ብዙ ሰዎች በዚህ በሽታ እየተሰቃዩ እየተንከራተቱ ከማህበረሰብ ራሳቸውን እያገለሉ በሽታቸውን ደብቀው ሕክምና ሄደው መድኃኒት ላለመውሰድ ከመሸማቀቃቸው የተነሳ ሕይወታቸው ያለፈ ብዙ ሰዎች አሉ። ወገኖቼ እንደዚህ ወጣ በድፍረት እንድትናገር ያደረጋት የእግዚአብሔር ምሕረት ነው። ይሄኔ ብዙዎች ላያውቁ ይችላሉ እሷ ያሳለፈችውን የመከራውን ምዕራፍ እና የረዳሽ ጌታ ይባረክ። በዚህ አይነት በሽታ በኤችአይቪ በካንሰር በተለያየ ደዌ ቋጥሮ ያለባቸው አንቺን ሕያው ምስክር ስለሆንሽ በዚህ ሚዲያ የሚከታተሉ ብዙ ሰዎች አሉና ለነሱ የምታስተላልፊው መልእክት ካለ እድል ልስጥሽ። ምንም ሌላ መድኃኒት የለም፣ ሌላ ነገር የለም። ኢየሱስ ብቻ ነው የሚያድነው። ወደዚህ ኑ፣ ኢየሱስ ጋር ነው መድኃኒቱ። ወደዚህ ኑ። እኔ 10 ዓመት ሙሉ መድኃኒት ስቅም ምንም አላደረገልኝም። ኢየሱስ ግን ፈውሶኛል፣ ነፃ አውጥቶኛል። አመሰግናለሁ እግዚአብሔር ወይ እግዚአብሔር ይሁን። የመጣሁት ከዚህ ከአዲስ አበባ ነው። የዛሬ ሳምንት ፕሮፌት ግሩም ጸልዮልኝ 2009 ይሄ ልጅ በ10ኛው ቀን ኦፕራሲዮን ሆኖ ነበር። ጀርባ ላይ እጢ ወጥቶ በተወለደው በ10ኛው ቀን ነው ኦፕራሲዮን የሆነው። ያን ቀን ሲያስፈርሙ ኦፕራሲዮን ሊሆን እግር ሽባ ሊሆን ይችላል፣ እንደገና ሽንት ላይ ሽና ይችላል፣ ልጁ ላይ እንቀሳቀስ ይችላል የሚለው ነው አንብቤ ብቻ ነፍሱ ይትረፍ ብዬ ነው የፈረምኩት። በኢየሱስ ስም አይሆንም ብዬ እና ኦፕራሲዮን ሆነ ወጣ። ደህና ሆኖ እዛው ተሽሎ ቤት መጣና 4 ዓመት ደረሰ። 4 ዓመት ከደረሰ በኋላ 2014 ላይ ድጋሚ ደግሞ ምን ይሆናል ሽንት መቆጣጠር ጀመረ።
አለመቆጣጠሩ ማለት ነው። አይቆጣጠርም። ከዛ ትምህርት ቤት ይገባል። ልጆቹ ምን ይላል? ይሄ ልጅ ይሸታል፣ ልጅ ያለው ያውቃል እንደሚያቃጥል እና አስተማሪዎች ይነግሩኛል። ምን ላድርገው? መጨረሻ ላይ ዳይፐር ማሰር ነው። ይቆጣዋለሁ። ምን ይላሉ? ከዛ እየሆነ ሁለተኛ ዓመት እየመጣ ነው። ነሐሴ 27 2016 ላይ ራሱን ስቶ እኔ የፀጉር ቤት ባለሙያ ነኝ። ጠዋት 12 ሰዓት ነው የምወጣው። ወጥቼ ስራ ቦታ መጥቼ 2 ሰዓት ላይ ሲደወል ምንድነው ስላቸው ባባ ራሱን ስቶ አያውቅም ሞቷል በቃ አሉ። ትንሽ 10 ደቂቃ መንገድ ነው ግን ለኔ 1 ዓመት ሆነልኝ ቤት ድረስ። ከዛ እንደምንም ቤት ደረስኩት። ሰፈር ላይ አገልጋዮች ነበሩ፣ ጸለዩ፣ ሆስፒታል አድርሳሉ። ዘውድቱ ወሰድኩት። ከዛ ዘውድቱ ላይ መረመሩ። ምን አሉ? ጭንቅላት ተመረመረ። ምን አለ? ሁሉም ሰውነት ከተመረመረ በኋላ የሆነ መድኃኒት ሰጡ። ግን አሁንም ለሽንቱ አልሆነም። ጠይቄው ነበር እነሱን፣ ግን መፍትሄ አላመጡም። ብዙ ነው የሚሸነው ይላሉ እንጂ ይሄ ነው መፍትሄ አይሉ። ከዛ እንደዛ የሆነ አሁን 2ኛ ዓመት ሊሞላ ነው። መድኃኒት ደግሞ በቀን አንዳንድ ፍሬ የሚዋጣ አለ። ዛሬ ይዤ መጣሁ። ይሄ መድኃኒት ጠዋት ራሱ አስተውሶ ነው የሚወጣው። መድኃኒት አልዋጥኩም ይላል። ቦርሳ ተሸክሞ እንደ ተማሪ ይወጣል። መድኃኒት ካልዋጠ ተመልሶ መድኃኒት አልዋጥኩም ይላል። እና እየሆነ ሁሌ በቃ ሌሊት አለቅሳለሁ። ባለቤቴ እንኳን ከነገርኩ ነው እንጂ የምነሳበት ማንም አያውቅም። ግን የዛሬ 15 ቀን መጣው። እዚህ ጋር ቆምኩት፣ ተጸለየ፣ ጉባኤ ማለት ዝም ብሄድኩት። ቀጣይ ሳምንት ፕሮፌት ነግሯል። ሌሊት 8 ሰዓት ነው ለዚህ ሊመጣ። ሌሊት 8 ሰዓት ተነስቼ 8 ሰዓት ከ43 ደቂቃ ላይ ሰዓቱ ጭምር ነው ተነገረልኝ። ጌታ ሆይ በሐዋርያውም ይሁን በጉሩም ፕሮፌት ይሁን ተናገረኝ ብዬ ጽፌ መጣሁ። ተናግሮ ነበር እሱ እና እዛ ጋ ቁጭ ብዬ ነበረ። እያለፈ ምን ነው የሚያም ያለኝ? ልጄ ነው አልኩት። ተነሳሁት። እዚህ ጋር የእሷ የባለቤት ይት ልጅ ነበረ። የእሱ ስምም ጠራ። ስለ እሱም ተጸለየ። ምንድን ነው ስለው ለልጁ ሽንት መቆጣጠር አይችልም ልጄ ነው አልኩት። ከዛ ከዚህ በኋላ ቆሟል። የለም ውሃ የኔ አልነበረም፣ ውሃ ይዛል አልነበረም አልኩት። ከዛ ውሃ የራሱን አንስቶ ፕሮፌት ሰጠኝ። ወስጄ መንገድ ላይ ቤት ልደርስ ስል የሆነ ሰው ደወለልኝ። እኔ እያወራሁ ከየት ነው የምትመጣው ስል ቸርች አልኩት። ከዛ የሆነች ሴትዮዋ እየሄደች የሆነ ኳስ ሜዳ አለ፣ ኧረ ከዛ ውሃ ስጠኛለች እና ሰው እጁ ውስጥ እቶ የጣለውን ውሃ ሃይላንድ አነሳች። አይ ቆይ የቤትሽን አውቃለሁ እዛ ደርሼ እሰጣለሁ። እኔም ለበሽተኛ ነው ያጸልኩት፣ ስለዚህ አንቺም ትመሰክሪያለሽ እኔም እመሰክራለሁ አልኩት። ቤት አደረስኩና ውሃውን አጠጣሁት፣ አጠብኩት። የዛን ሰዓት ሽንት እንደ ማንም አይሸናም፣ እንጠባጠባል ሽንት ኖርማል ላይ አይሸናም። ግን ውሃ ጠጣ 2 ደቂቃ አልሆነም ሽንት ወጠረኝ አለ። እዚህ ጋር ሽና አልኩት። አረ ደስ ያለው ለጌታ ክብር። በእግሮቻችሁ ቆማችሁ ለፈዋሹ ጌታ ለኢየሱስ ክብር ይገባል። ጩኸታችሁን እልልታችሁን ለኢየሱስ ከዚህ በላይ ጩኸታችሁን እልልታችሁን ለኢየሱስ ይህንን ታምራት ላደረገ እየሰራ ላለው ለጌታ ለኢየሱስ ክብር ይገባዋል። አሁን ልጁ በስትክክል መሽናት ጀምሯል። ያን ቀን ማስተሰቢያ አቅርብልኝ አለ። ሰጠሁት። ወደ ውጭም አልወጣም። እዛው ኖርማል ሽንት ሸና። ሌሊት አልጋ ላይ ይሸና ነበረ። ውጭ እየተጫወተ አሁን ሱሪ ተቀየረ። አሁን ድጋሚ ሱሪ ይቀየር ነበር። ልጆቹ ስለሚሳደቡ 5 ሱሪ አይችለውም በቀን። እሱንም ከተቆጣጠረን ነው ና ሽንት ሽና እያለን ተነግሮ ነው። ግን የዛች ደቂቃ ጀምሮ አልጋ ላይ መሽናት የለም። ለጌታ ክብር ይገባዋል። አሁን ዳይፐር አያደርግም። ትምህርት ቤት ሲሄድ ከዛን ቀን ጀምሮ ያለ ዳይፐር ያለ ምን ይንቀሳቀሳል። በአንድ ሳምንት ውስጥ ነው ይሆናል። አዎ ያን ቀን ነው፣ ሳምንት አይደለም፣ የዛን ቀን ነው። 1 ሳምንት ሆኗል። ለጌታ ብዙ ክብር፣ እልልታ፣ ጭብጨባ ይገባዋል። ይህንን ላደረገልህ ጌታ ምን ትለዋለህ? ጌታ በጣም ክብሩ ይስፋው። እኔ ግን ማስተላለፍ የምፈልገው ዘውዲቱ ላይ 12 ዓመት ልጅ ሰው ተሸክሞ ይመጣል። እኛ እዚህ ጋር ሐኪም ቤት ስንሄድ ወይ ፖሊስ ጣቢያ ስንሄድ ሰው የታሰረና የታመመ የምናገኘው፣ ግን ሐኪም ቤት ላይ 12 ዓመት ልጅ አይንቀሳቀስም። ከዛ በላይ የማይንቀሳቀስ ተሸክሞ ያመጣሉ። አቅም ያሉ መኪና ሬዲ ይዞ ይመጣሉ። አቅም የሌላቸው ግን ተሸክሞ ያመጣሉ እና በጣም ይሰቃያሉ። እዛ ያሉ እዚህ መጥቶ ቢድኑ ነው የምለው እኔ። ምንም እዚህ ጋር ምን ከፍለው ነገር የለም ለጌታ። ስለዚህ ክብር ለእግዚአብሔር ይሁን። ለእኔ ደርሶልኛል፣ ለእናንተ ይድረስላችሁ እግዚአብሔር። ብዙ ክብር እልልታ ለጌታ ለኢየሱስ።